ስኳር በጣዕሙ ብቻ አይደለም የሚታወቀው፣ ከጀርባው አሳዛኝ፣ ልብ ሰባሪ እና አሰቃቂ ታሪኮች አሉት። እናም ታሪኩ በደም የተሞላ እና የሚሊዮኖችን ሕይወት የቀጠፈ ነው። ታዲያ ይህ ብዙዎች ሸፋፍኖ የሚያልፉት አሰቃቂ እና ልብ ሰባሪ ታሪክ ምንድን ነው? አሰቃቂ ታሪኩን ለመረዳት የግዴታ ለመጀመሪያ ጊዜ ስኳር እንዴት እንደተገኘ እና እንደተሰራ መመልከት ይኖርብናል። ስኳር እንደምታውቁት የሚሰራው ከሸንኮራ ነው። ሸንኮራ ከብዙ ሺህ ዓመታት በፊት ለመጀመሪያ ጊዜ የተገኘው እዚህ ኒው ጊኒ ውስጥ ነው። የጥንት ሰዎች ሸንኮራውን ሲያኝኩት ጣፋጭ ፈሳሽ እንደሚያወጣ ይደርሱበታል። በጊዜው ጣፋጭ ነገርን በተፈጥሮ ላይ ማግኘት የማይቻል ነገር ነበረ። ስለዚህ ግኝታቸው ልዩ ነበር። ከዛ ግን ዋነኛው ክስተት የተፈጠረው እዚህ ጋ ነው። የሸንኮራ እርሻ እየተስፋፋ ሲመጣ ህንዶች ለመጀመሪያ ጊዜ የሸንኮራ ጭማቂን ወደ ስኳር ይቀይሩታል። ይህ ስኳርን በቀላሉ ለማጓጓዝ እና ለማስቀመጥ ቀላል ያደርገዋል። ለዛም ለረጅም ርቀት ማጓጓዝ ይችላሉ። ከዚህ ህንድ ተነስቶ ወደ ፐርሺያ ወይም ኢራን አካባቢ ይሰራጫል። ከዛ ወደ አረብ ይገባል። ከጊዜያት በኋላ ግን አሳዛኝ ታሪኩ የሚጀምርበት ቦታ ይደርሳል። ወደ አውሮፓ ይገባል። ነገር ግን አውሮፓ ውስጥ እጅግ በጣም የማይገኝ ውድ ቅንጦት ነበረ። ውድ ከመሆኑ የተነሳ ባለጸጋዎች ብቻ ነበረ ሊገዙት የሚችሉት። በጊዜው የነበሩ ሰዎችም ስኳርን እንደ መድኃኒት ወይም እንደ ቅንጦት ዕቃ ነበር የሚያዩት። የዕለት ተዕለት ግብዓት አልነበረም። በመካከለኛው ዘመን መጨረሻ አካባቢ ግን ያልታሰበ ነገር መፈጠር ይጀምራል። አውሮፓውያን ስኳርን ከቀመሱት በኋላ ተጨማሪ መፈለግ ሲጀምሩ ችግሮች መፈጠር ይጀምራሉ። አንዱ ችግር ሸንኮራ የሚበቅለው በሞቃታማ ቦታዎች ላይ ነው። አውሮፓ ደግሞ ሞቃታማ አይደለችም። ይህ ነገሩ እንዲባባስ ያደርገዋል። ሚሊዮኖችንም የቀጠፈው ታሪክ እዚህ ጋር ነው የሚመጣው። ምክንያቱም የአውሮፓውያን የስኳር ፍላጎት እየጨመረ ሲመጣ ስኳር ውድ እየሆነ ይመጣል። የስኳር ምርትን የተቆጣጠረ ማንኛውም ሰው እጅግ በጣም ሀብታም መሆን ይችላል። ስለዚህ ይህን የተመለከቱት አውሮፓውያን የስኳር ትርፋማነትን ሲረዱ ሸንኮራ ሊያድግበት የሚችልበት ቦታን መፈለግ ይጀምራሉ። ወደዚህ አይላንዶች እና ወደ ሞቃታማ አፍሪካ አካባቢዎች ይሄዳሉ። ከዛ በጊዜ ሂደት አትላንቲክ ውቅያኖስን ተሻግረው ወደ ካሪቢያን እና ብራዚል ሄደው ቦታዎችን ይፈልጋሉ። እናም እዚህ ጋር ነው ታሪኩ የበለጠ አሳዛኝ እየሆነ የሚመጣው። ስኳርን ማምረት ቀላል ነገር አይደለም። ብዙ ጉልበትን የሚጠይቅ ከባድ፣ አደገኛ እና የማያቋርጥ ስራን ይጠይቃል። አውሮፓ ደግሞ እነዚህን ነገሮች በራሷ ለማድረግ የሚያስችል የሰው ጉልበት የላትም። ይህ ታሪክን ለዘላለሙ የቀየረ አሰቃቂ መፍትሄን እንዲጠቀሙ ያደርጋቸዋል። አውሮፓውያን የስኳርን ጥቅም ሲረዱ ሙሉ ለሙሉ ዓላማቸውን ያስቀይራቸዋል። ስኳር ምግብ ብቻ መሆኑ ያቆምና መሬቶችን ለመቆጣጠር፣ ቀኝ ግዛቶችን ለመገንባትና ሰዎችን በኃይል ለመያዝ ምክንያት ይሆናል። የተፈጠረውም ይህ ነው። የአውሮፓ ሀገራቶች ማለትም ፖርቹጋል፣ ስፔን፣ ብሪቴን፣ ፈረንሳይ እና ኔዘርላንድ ለሀብት ብለው ሌሎች ሀገራትን በቀኝ ግዛት ለመያዝ ያቅዳሉ። ስኳር ደግሞ ሀብትን ለማካበት ፈጣኑ መንገድ ነው። ልብ የሚሰብረው ታሪክ የተፈጠረው ግን እንደ ብራዚል፣ እዚህ ካሪቢያን፣ መካከለኛውና ደቡብ አሜሪካ ያሉ ሞቃታማ የአየር ንብረት ቦታን ሲፈልጉ እና እርሻዎችን ማቋቋም ሲጀምሩ ነው። እነዚህ ሁሉ ግዛቶች የተቋቋሙበት ዓላማ አንድና አንድ ብቻ ነው፣ በተቻላቸው መጠን ስኳርን ማምረት። ባቋቋሙት እርሻ ላይ ሸንኮራ ማብቀልና ስኳርን ማምረት ከምታስቡት በላይ ከባድ ነው። በኃይለኛ ሙቀት ውስጥ መስራትን፣ አደገኛ የመቁረጫ መሳሪያዎችን መጠቀምን፣ አደጋ ባላቸውና በሞቃታማ ፋብሪካዎች ውስጥ ስኳርን ማፍላትና ማምረትንና በመሰብሰቢያ ወቅት ያለምንም እረፍት መስራትን ይጠይቃል። አውሮፓውያን እንደዚህ ያሉ ከባድ የጉልበት ስራዎችን ለመስራት ፈቃደኛ የሆኑ በቂ ሰራተኞችን ከአውሮፓ ማምጣት እንደማይችሉ ይረዳሉ። ስለዚህ ሌላ አማራጭን ይፈልጋሉ። የእርሻዎቹ ባለቤቶች ርካሽ፣ ለመቆጣጠር አመቺ፣ በቀላሉ የሚተኩትና ብዛት ያላቸውን የጉልበት ሰራተኞችን ይፈልጋሉ። ይህ የአውሮፓውያን ግዛቶችን ወደ ባሪያ ንግድ እንዲገቡ ይገፋፋቸዋል። በኃይል ባሪያዎችን እንዲይዙ፣ እንዲያጓጉዙ እና በሚሊዮኖች የሚቆጠሩ አፍሪካውያንን እንዲገዙ ያደርጋቸዋል። ስኳር የባሪያ ንግድ እንዲስፋፋ ዋነኛ ምክንያት ይሆናል። አውሮፓ የበለጠ ስኳር በፈለገች ቁጥር የበለጡ ባሪያዎችን ወደዚህ ደቡብ አሜሪካ ይዛ ታመጣለች። ከዚህ በተጨማሪም ታዋቂው የሶስት ማዕዘኑ ንግድ ራሱ የተገነባው በስኳር ዙሪያ ነው። አውሮፓ መሳሪያዎችን፣ ጨርቃጨርቆችን እና እቃዎችን ትልካለች። አፍሪካ በሚሊዮኖች የሚቆጠሩ ባሪያዎችን እንድታቀርብ ትገደዳለች። ደቡብ አሜሪካዎች ደግሞ የባሪያዎችን ጉልበት ተጠቅመው ስኳርን እና ሌሎች ሰብሎችን አሳድገውና አምርተው መልሰው ወደ አውሮፓ ይልካሉ። ስኳር እዚህ ሲስተም ውስጥ ምርት ብቻ አልነበረም፣ ነዳጅ ነበረ። ስኳር ውድ በመሆኑም ብቻ በሚሊዮኖች የሚቆጠሩ አፍሪካውያን ታፍነው ተይዘዋል። በአስፈሪ ሁኔታ ውስጥ እንደ ዕቃ ተጓጉዘዋል። በዚህም ጉዞ ወቅት
ብዙዎች ሞተዋል። ከዛ የተረፉት ደግሞ ከመጠን ባለፈ ስራ፣ ጥቃትና በሽታ ምክንያት እርሻ ውስጥ ሞተዋል። በስኳር እርሻ ውስጥ የነበረው ህይወት እጅግ በጣም አሰቃቂና በታሪክ ታይቶ የማይታወቅ አደገኛ የጉልበት ስራ ነበረ። ስኳር ለአውሮፓውያን ትርፋማ ስለሆነ ከጀርባው ያለው ገዳይነቱ ግድ አልሰጣቸውም ነበረ። ቦታው ብትሉ የሚደርስባቸው ጥቃትና ከመጠን ያለፈ ድካሙ የሰውን ሰውነትንም ሆነ መንፈስን እንዲሰባብር ተደርጎ የተሰራ ነው። ሸንኮራው በትክክለኛው ጊዜ ተቆርጦ ወዲያው ወደ ስኳሩ ማምረት ስቴፕ መታለፍ አለበት። ይህ ማለት ስራው ተለምዷዊ በሆኑ ሰዓቶች አይደለም የሚሰራው። በአጨዳ ወቅት ባሪያዎቹ የሚሰሩት ፀሐይ ወጥታ እስከምትጠልቅ ድረስ ነው። አንዳንድ ጊዜ ሌሊቱንም እንዲቀጥሉ ይገደዳሉ ያለምንም እረፍት እንዲወስዱ የማይፈቀድላቸው ምክንያት እያንዳንዱ መዘግየት ሸንኮራውን ሊያበላሸውና የእርሻውን ባለቤት ተጨማሪ ወጪ ሊያስወጣው ስለሚችል ነው። ከዚህም በላይ የሚያሳቅቀው ደግሞ ሸንኮራዎቹ ሲቆረጡ ነው። ምክንያቱም ቀኑን ሙሉ በከባድ ሙቀት ውስጥ የሳሉ ማጭዶችን ወይም ቆንጨራዎችን በተደጋጋሚ መሰንዘርን ይጠይቃል። በዚህም ምክንያት ጉዳቶች የተለመዱ ነበሩ። ከባድ መቆረጦች፣ ኢንፌክሽኖችና ጣቶችን ማጣት በተደጋጋሚ የሚከሰቱ ነገሮች ነበሩ። ግን እዚህ ላይ ብቻ አያበቃም። እርሻ ቦታው በእባቦችና ነፍሳቶች የተሞላ ነው። ሙቀቱ ከቃላት በላይ ነው። ምግብና ውሃ ደግሞ የተገደበ ነው። ባሪያዎቹ በየቀኑ ከሰው አቅም በላይ እንዲፈተኑ ይገደዱ ነበረ። ከሁሉም ገዳዩና አስፈሪው ቦታ ግን ይህ ነው፣ የሚፈላበት ቤት ወይም ዘ ቦይሊንግ ሃውስ። ሸንኮራውን ከቆረጡት በኋላ ወዲያው ተቻኩለው ወደሚፈላበት ቤት ይወስዱታል። ይህ ቦታ እንደ ፋብሪካ ሲሆን በሚፈሉ የስኳር ገንዳዎች የተሞላ ነው። እዚህ ህንፃ ውስጥ ሙቀቱ ለመቋቋም ከባድ ሲሆን አየሩ በእንፋሎቶቹ አማካኝነት ወፍራም ነበረ። አደጋዎችም የተለመዱ ሲሆን ብዙም ጊዜም ለሞት የሚዳርጉ ነበሩ። በድካምም ሆነ በየትኛውም ነገር ምክንያት እንደ ድንገት የሚንተከተከው ስኳር ውስጥ መውደቅ ማለት ቀጥታ ሞት ነው። አሊያም በትኩስ ስኳር መቃጠል ከባድና ዘላቂ ጉዳትን ያስከትላል። የእርሻዎቹ ባለቤቶች ደግሞ ባሪያዎቹ በግድ እንዲታዘዙ እና መስራታቸውን እንዲቀጥሉ የተለያዩ ጥቃቶችን ያደርሱባቸው ነበረ። ይደበድቧቸዋል፣ ይገርፏቸዋል፣ ቶርቸር ያደርጓቸዋል፣ አሊያም ከቤተሰባቸው ለይተው ይሸጧቸዋል። መላው የባርነት ሲስተማቸው ፍርሃት ላይ መሰረት ያደረገ ነበረ። ባሪያዎቹ እንደ ሰው አልነበረም የሚቆጠሩት፣ ይልቁንም እንደ በቀላሉ የሚተኩ እቃዎች ነበረ። ለዛም በእርሻው ላይ የነበረው የሞት መጠን እጅግ በጣም ከፍተኛ ነበረ። ብዙ በባርነት የተወሰዱ አፍሪካውያን ከደረሱ በኋላ በህይወት ተርፈው መቆየት የሚችሉት ለጥቂት ዓመታት ብቻ ነበረ። ስራው መግለጽ ከሚቻለው በላይ ከባድና አሰቃቂ ስለነበር የእርሻዎቹ ባለቤቶች ትርፍን የሚያተርፉት ለባሪያዎቹ ጤና ሳያስቡ እርስ በርስ በመተካካትና በመለዋወጥ ነበረ። ይህ የሰውነት ድቀት ብቻ ሳይሆን የሞራልና የስነ ልቦናም ጭምር ነው። ባሪያዎቹ ከቤታቸው፣ ከቤተሰቦቻቸው፣ ከቋንቋቸውና ከባህላቸው ተነጥለው ያለ ነፃነትና ተስፋ እንዲኖሩ ይገደዱ ነበረ። ነገር ግን ባሪያዎቹ በዚህ ሁኔታ ውስጥ ሆነው ራሱ ከመቃወምና ከመታገል አልተቆጠቡም ነበረ። በብዙ መንገዶች ይቃወሙ ነበር። ስራውን ቀስ ብሎ በመስራት፣ በማምለጥ፣ መሳሪያዎችን ሆን ብሎ በማበላሸት፣ አመፅን በማዘጋጀትና ባህላቸውን በመጠበቅ ተቋማቸውን ይገልጹ ነበረ። ብዙን ጊዜ ባይነገርም ይህ ተቋማቸው እርሻው ላይ ያለው የባርነት ሲስተም እንዲዳከምና ብዙ አመጾች እንዲቀሰቀሱ አግዟቸዋል። ባርነቱ ካበቃ በኋላ ራሱ ስኳር ኃይሉን እስከዛሬ ድረስ አላጣም። እንደ እውነቱ እንደውም የበለጠ ተጽዕኖ ፈጣሪ ሆኗል። ዛሬ ስኳር ቅንጦት መሆኑ ቀርቷል። ሁሉም ቦታ ይገኛል። ግን ሁሉም ቦታ መገኘቱ አሁንም የሚሊዮኖችን ህይወት የሚቀጥፍ ሌላ መዘዞችን ይዞ እንዲመጣ አስችሎታል። ከኢንዱስትሪው አብዮት በኋላ ስኳርን ለማምረት ርካሽና ምግብ ላይም ለመጨመር ቀላል ይሆናል። ድርጅቶቹ ሰዎች ጣፋጭ ነገሮችን እንደሚወዱ ሲረዱ እና ምግቡ ሲጣፍጥ ብዙ እንደሚገዙ ሲረዱ ስኳርን ሁሉም ምርታቸው ውስጥ ማስገባት ይጀምራሉ። ስለዚህ ስኳር ጥራጥሬ ውስጥ፣ ዳቦ ውስጥ፣ ካቻፕ፣ ኮካ፣ ስናኮች እና የታሸጉ ምግቦች ውስጥ ሁሉ መግባት ይጀምራል። ብዙዎችም ሳያውቁት መጠቀም ይጀምራሉ። ይህ ደግሞ የተለያዩ የጤና ችግሮችን ይዞ ይመጣል። ከመጠን ያለፈ ስኳር ወደ ስብ ይቀየራል። በጊዜ ሂደት ይህ ስብ የልብ ህመም፣ ስትሮክ፣ የአንዳንድ ካንሰሮችን እና የመገጣጠሚያ ችግሮችን ሪስክ ይጨምራል። ከዚህ በተጨማሪም ስኳር እየበዛ ሲመጣ ሰውነታችሁ ለኢንሱሊን ሬዚስታንት ይሆናል። ይህ ከጊዜያት በኋላ ሚሊዮኖችን እያጠቃ ለሚገኘው ለአይነት 2 የስኳር በሽታ ያጋልጣል። ከመጠን ባለፈ የስኳር አጠቃቀም ምክንያት የስኳር በሽታ በዓለም አቀፍ ደረጃ በፍጥነት እያደጉ ካሉ የጤና ችግሮች ውስጥ አንዱ ሊሆን
ሊሆን ችሏል። ብዙ ሰዎች ስብ የልብ ህመም ዋነኛ መንስኤ ነው ብሎ ሊያስቡ ይችላሉ። ነገር ግን የቅርብ ጥናቶች ከፍተኛ ስኳርም የደም ግፊትን በመጨመር ብግነትንና የኮሌስትሮል ሌቭልን በመጨመር ለልብ ህመም እንደሚያጋልጥ ያሳያሉ። ዛሬ ላይ የልብ ህመም በዓለም አቀፍ ደረጃ በሚያስከትለው የሞት መጠን እየመራ ይገኛል። የምግብ ድርጅቶች ደግሞ ስኳርን የያዙ ምርቶችን፣ ካርቱኖችን፣ ደማቅ ማሸጊያዎችን እና ታዋቂ ሰዎችን በመጠቀም ያስተዋውቃሉ። ይህ ህጻናቶች የስኳር ልማድን ገና በጊዜ እንዲያዳብሩ ያደርጋቸዋል። ስለዚህ የልብ ህመምን፣ የስኳር በሽታንና ከውፍረት ጋር ተያይዞ የሚመጡ ችግሮችን ስደምሯቸው ዘመናዊ የስኳር ኢንዱስትሪዎች በዓለም አቀፍ ደረጃ ለሚሊዮኖች ሞት መንስኤ ሆነዋል። እንደ ሸንኮራ እርሻው ወዲያው ባይሆንም ጉዳቱ ግን ሁሉም ሰው ጋር ተሰራጭቶ ይገኛል። የስኳርን አሰቃቂ ታሪክ አውቃችኋል? ቀጣይ የትኛውን የምግብ ታሪክ እንመልከት? መልሳችሁን ጻፉልኝ። ስለዚህ ለሌላ ጊዜ ስኳርን ስትጠቀሙ ከጀርባው ብዙ መቶ ዓመታት የቆየ ስቃይ፣ እንግልትና ለባርነት ራሱ መንስኤ እንደሆነ አስታውሱ።